በርካቶች የተረሸኑበት ትዕዛዝ የተላለፈበት የድምጽ ቅጂ ተገኘ። የጽንፈኛው ገንዘብ አሰባሳቢዎች በቁጥጥር ስር ዋሉ። ምርጫ የማደናቀፍ ዓላማ ያለው ኢሃፓ ህወሓት የፌዴራል መንግስትን ውሳኔ ተቃወመ። በማጭበርበር ወንጀል የተጠረጠሩ አርቲስቶች ተጨማሪ የ8 ቀን ምርመራ ጊዜ ተፈቀደ። በአሰብ ወደብ ላይ ስቱዲዮ እንከፍታለን ሲል ካምዙ ካሳ ተናገረ። ባለስልጣኑ መኪና ቁመው ባስ እንዲጠቀሙ ተወሰነ። የዚምባብዌ ገዢ ፓርቲ የስልጣን ዘመኑን ለማራዘም የተጠቀመው ዘዴ። ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የሐቅና ሳቅ ሚዲያ አድማጮቻችንና ተመልካቾቻችን የዕለቱን ወሳኝ መረጃ ይዘንላችሁ ቀርበናል። የሀገር ውስጥና የውጭ መረጃዎችን ወደ እናንተ እናደርሳለን። ጌራ ወርቅ ዘመነ የመራዊ መምህራን እንዲረሸኑ ትዕዛዝ የሰጠበትን ሚስጥራዊ ድምጽ ቅጂ ለመንግስት አስረከበ። ዘመነ ካሴ አፋጎ ሁለተኛ ተፈራ ዳምጤ ክፍለ ጦር በሚል ያደራጀውን ስብስብ ዋና ሰብሳቢ የነበረው ጌራ ወርቅ ወርቁን መንግስት የሰጠውን የሰላም አማራጭ በመቀበል ወደ ሰላም መንገድ መጥቷል። ጌራ ወርቅ ማለት ከዘመነ በማይተናነስ ሁኔታ በጎጃም ፋኖች ዘንድ ትልቅ የሆነ አክብሮት የሚሰጠው የሚወደድ እንዲሁም የዘመነን ሚስጥሮች ጠንቅቆ የሚያቅሰው ነበር። ታዲያ ጌራ ወርቅ አሁን ላይ ዘመነ ጎጃም ውስጥ በተለይም የመራዊ መምህራንን ተንበርክከው በዘግናኝ ሁኔታ እንዲረሸኑ ትዕዛዝ የሰጠበትን ሚስጥራዊ ድምጽ ቅጂ ለመንግስት እንዳስረከበ የደረሱን መረጃዎች ያሳያሉ። ከዚህ ሚስጥራዊ ድምጽ ቅጂ በተጨማሪ ኮሎኔል ኪሮስ ከህወሓት ጋር በመናበብ እንዴት ወደ መቀሌ እንደላከው፣ ጎጃም ውስጥ ሴቶችን እንዴት እንዳስደፈረ፣ ዘረፋ እንዲፈጸም ትዕዛዝ የሰጠበትን ሚስጥራዊ ማስረጃዎች ጭምር ለመንግስት እንዳስረከበ ለማወቅ ተችሏል። እነዚህን የዘመነ ካሴና የጎጃም ፋኖ ጉዶችን ዝግዝግ አድርጎ የሚያሳይ ሚስጥራዊ ድምጽ ቅጂዎችና ሰነዶች በቅርቡ ለህዝብ ይፋ እንደሚደረጉም ታውቋል። የጀነራል ታደሰ ሹመትን አንቀበልም ሲል ህወሓት አስታወቀ። ህወሓት የፌዴራል መንግስት በጊዜያዊ አስተዳደሩ ላይ ያስተላለፈውን ውሳኔ ተቃውሟል። ህወሓት የፌዴራል መንግስት በትግራይ ጊዜያዊ አስተዳደር ላይ ያስተላለፈውን አዲስ ውሳኔ የፕሪቶሪያውን የሰላም ስምምነት የሚጥስ ሲል በጽኑ ተቃውሟል። ድርጅቱ ባወጣው መግለጫ መንግስት መጋቢት 30 ቀን 2018 ዓ.ም ያስተላለፈው ውሳኔ ህወሓት በሌለበትና የሁለቱን ወገኖች የፖለቲካ ውይይት ባላገናዘበ መልኩ የተወሰነ ነው ብሏል። ይህ የአንድ ወገን እርምጃ ባለፉት 3 ዓመታት የተገኘውን አንጻራዊ ሰላም አደጋ ላይ የሚጥል መሆኑን አስታውቋል። ህወሓት የሰላም ሂደቱን ለማስቀጠል ውሳኔውን እንደገና ሊታይ እንደሚገባም ነው ያሳሰበው። ኢሃፓ ዓላማው ምርጫን ማደናቀፍ ነው። የኢሃፓ ዋነኛ ዓላማ በሀገሪቱ ሊካሄድ የታቀደው ምርጫ ማደናቀፍ፣ የኢትዮጵያን ሰላም ማናጋት ለሚፈልጉ አካላት መጠቀሚያ በመሆን ፍላጎታቸውን ማሳካት ነው። ፓርቲው በዲሞክራሲያዊ ሂደት ውስጥ በሰላማዊ መንገድ ከመሳተፍ ይልቅ የምርጫውን ሂደት የሚያስተጓጉሉ ተግባራትን በማቀድና የህዝብን መረጋጋት የሚቀንሱ ስልቶችን በመከተል ሀገራዊ አንድነትን አደጋ ላይ የሚጥል እንቅስቃሴ እያደረገ ይገኛል። ይህ አይነቱ አካሄድም የኢትዮጵያን የፖለቲካ እድገት ወደ ኋላ የሚጎትትና የዜጎችን የለውጥ ፍላጎት የሚያጨናግፍ መሆኑ በግልጽ ይታያል። ይህ ፓርቲ በምርጫ ተወዳዳሪነት ትወና ኢትዮጵያን መረበሽ ነው ዓላማው። ትግራይ የምትለማው በህወሓት መቃብር ላይ ነው። የትግራይ ህዝብ ሰላም፣ ፍትህና እድገት የሚገኘው ካለፉት ስህተቶች በመማርና አዳዲስ ሰላማዊና ዲሞክራሲያዊ የትግል መንገዶችን በመከተል ነው። የህወሓት የአመራር ዘይቤና ታሪካዊ ስህተቶች ለትግራይ ህዝብ የረጅም ጊዜ ህልውናና ብልጽግና እንቅፋት እየሆነ መምጣታቸውን መረዳት ለለውጥ መሰረት ይሆናል። ህወሓት ሳይጠፋ ለትግራይ የሚመጣ ሰላም የለም። ህወሓት ሳይጠፋ ትግራይ መቼም ቢሆን አትለማም። ስለዚህ ይህንን ከስተቱ የማይታረመውን የትግራይ ቀንደኛ ጠላት የሆነው ህወሓት ማስወገድ አማራጭ የሌለው ምርጫ ነው።
የጽንፈኛ ቡድኑ ገቢ አሰባሳቢዎች በቁጥጥር ስር ዋሉ። በምስራቅ ጎጃም ዞን በሸበል በረንታ ወረዳ የጽንፈኛ ቡድኑ ገቢ አሰባሳቢ በመሆን ከተሽከርካሪ ከነዋሪና ከገበያ ቀረጥ ሲሰበስቡ የነበሩ የዘራፊ ቡድኑ ገቢ አሰባሳቢዎች በወረዳው የጸጥታ ኃይል በቁጥጥር ስር ውለዋል። የቡድኑ ገቢ አፈላላጊዎች በቁጥጥር ስር ሲውሉ ከፍተኛ ቁጥር ያለው ብርና አፋብሃ ምዕራብ አማራ ቀጠና ቴዎድሮስዝ 201ኛ ኮር 64ኛ ክፍለ ጦር የሚል የገቢ ደረሰኝ ይዘው ተገኝተዋል። ቦሌ ቡልቡላ እያደነዘዙ በመዝረፍ ተጠርጥረው በማህበረሰቡ የተያዙ 4 ሴቶች ለፖሊስ ተሰጥተዋል። ተግባሩን ሲፈጽሙ በነዋሪው እጅ ከፍንጅ ተይዘዋል። የተለያዩ አደንዛዥ እጾችን በመጠቀም ስርቆት እየተበራከተ ሲሆን በተለይም ከመጪው የበዓል ግርግር ጋር ተያይዞ ለእንደዚህ ያሉ ሌቦች እንዳንጋለጥ መጠንቀቅ ያስፈልጋል ሲል ፖሊስ አስታውቋል። ለአዲስ አበባ ከተማ ምክር ቤት በእጩነት የቀረበው ታዋቂው የሙዚቃ አቀናባሪ ካምዙ ካሳ ኢትዮጵያ በቅርቡ የባህር በር እንደምታገኝና አሰብ ላይ የሙዚቃ ስቱዲዮ እንደሚከፍት ገለጸ። ካምዙ አክሎም አሁን ያለው መንግስት ተቃዋሚዎችን እንደማያስር ገልጾ የብልጽግና ፓርቲን አለመደገፍ ለቁጭት ሊዳርግ እንደሚችልም አስጠንቅቋል። መደገፍ አገር ወዳድነት ነው ያለው አቀናባሪ ካምዙ ካሳ ሁሉም ዜጋ በመንግስት የልማት ስራዎች ላይ እንዲተባበር ጥሪን አቅርቧል። በፌንቴክ የማጭበርበር ወንጀል የተጠረጠሩ አርቲስቶችና ቲክቶከሮች ላይ ተጨማሪ የ8 ቀን የምርመራ ጊዜ ተፈቀደ። ከፌንቴክ ኢንቨስትመንት ጋር በተያያዘ በከፍተኛ የማጭበርበር ወንጀል ተጠርጥረው በቁጥጥር ስር የዋሉት አርቲስቶችና ቲክቶከሮች በፌዴራል መጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት ቀርበዋል። ፖሊስ ባለፉት 12 ቀናት ውስጥ የ150 ምስክሮችን ቃል መቀበሉንና ከተለያዩ ተቋማት ማስረጃዎች እየሰበሰበ መሆኑን በመግለጽ ቀሪ ምርመራዎችን ለማጠናቀቅ ተጨማሪ የ14 ቀን እንዲሰጠው ጠይቋል። ፖሊስ እያንዳንዱ ተጠርጣሪ በወንጀል ድርጊት ውስጥ የነበረውን ተሳትፎና የጥቅም ትስስር የሚገልጽ ማብራሪያም ለችሎቱ አቅርቧል። በሌላ በኩል የተጠርጣሪ ጠበቆች ደንበኞቻቸው የቤተሰብ አስተዳዳሪ መሆናቸውንና የጤና እክል ያለባቸው መኖሩን በመጥቀስ የዋስትና መብታቸው እንዲከበር ቢጠይቁም ፍርድ ቤቱ ግን የግራ ቀኙን ክርክር ካዳመጠ በኋላ ፖሊስ ምርመራውን እንዲያጠናቀቅ ተጨማሪ 8 ቀናትን ፈቅዷል። በዚህም መሰረት ፖሊስ ክስ ለመመስረት የሚያስችለውን ምርመራ አጠናቆ ለሚያዝያ 9 ቀን 2018 ዓመተ ምህረት ተለዋጭ ቀጠሮ እንዲያቀርብ ትዕዛዝ ተላልፏል። በተጨማሪም የጤና እክል ገጥሟቸዋል የተባሉ ተጠርጣሪዎች አስፈላጊው ሕክምና የሚያገኙበት ሁኔታ እንዲመቻች ፍርድ ቤቱ አዟል። የአሜሪካ ፍርድ ቤት 5000 ኢትዮጵያውያን በሀገሪቱ እንዲቆዩ የሚያስችላቸውን የህግ ከለላ ስረዛ ውድቅ አደረገ። የአሜሪካ ፌዴራል ዳኛ የፕሬዝዳንት ዶናልድ ትራምፕ አስተዳደር በሺዎች በሚቆጠሩ ኢትዮጵያውያን ላይ ተግባራዊ ለማድረግ አቅዶት የነበረውን የጊዜያዊ የህግ ከለላ ስረዛ ውድቅ አደረጉ። ፍርድ ቤቱ በተሰጠው ውሳኔ አስተዳደሩ ከለላውን ለመሰረዝ ያቀረበው ምክንያት በቂ ህጋዊ መሰረት የሌለው ለውና በኢትዮጵያ ያለውን ወቅታዊ ሁኔታ ያላገናዘበ መሆኑን ገልጿል። ይህም ውሳኔ በአሜሪካ የሚኖሩና ከለላው ተጠቃሚ የሚሆኑ 5000 ያህል ኢትዮጵያውያን በአገሪቱ በህጋዊ መንገድ መቆየታቸውና ስራቸውን መቀጠል እንዲችሉ የሚያስችል ነውም ተብሏል። የፍትህ ሚኒስቴር ቀደም ሲል በኢትዮጵያ የነበረውን ግጭትና አስቸጋሪ ሁኔታ መሻሻል አሳይቷል በሚል ከለላውን ለማንሳት ቢሞክርም ዳኛው ግን አስተዳደሩ ውሳኔውን ከማሳለፉ በፊት በሀገሪቱ ያለው ተጨባጭ የጸጥታና የሰብአዊ ሁኔታ በሚገባ አልመረመረም ሲሉ ተችተዋል። ባለስልጣናቱ መኪና ቆመው በአውቶቡስ እንዲጓዙ ታዘዘ። በነዳጅ እጥረት ምክንያት የወረደ ትዕዛዝ ነውም ተብሏል። የታንዛኒያ ፕሬዝዳንት ሳሚያ ሱሉሁ ሐሰን በመካከለኛው ምስራቅ ጦርነት ምክንያት የተከሰተውን የነዳጅ እጥረትና የዋጋ ጭማሪ ለመቋቋም የመንግስት ባለስልጣናት ለመደበኛ ስራቸው በአንድ አውቶቡስ እንዲጓዙ አዘዋል። ፕሬዝዳንቷ ትናንት በሰጡት መመሪያ የነዳጅ ፍጆታን ለመቀነስ ሲባል እሳቸውን ጨምሮ ማን
ማንኛውም ባለስልጣን በይፋ ጉዟቸው ወቅት አጃቢ ተሽከርካሪዎችን በማስቀረት በአውቶቡስ እንዲጓዙ አስታውቀዋል። የሀገሪቱ የነዳጅ ዋጋ ካለፈው መጋቢት ወር ጀምሮ በ1/3 እየጨመረ ሲሆን እንደ ኢትዮጵያ ሁሉ ታንዛኒያም የነዳጅ ኮታ አቅርቦት ላይ ትኩረት ማድረጓ ተገልጿል። የዚምባብዌ ገዢ ፓርቲ የስልጣን ዘመኑን ለማራዘም አዲስ ስልትን ነደፈ። በዚምባብዌ ገዢ ፓርቲ ዛኑ ፒኤፍ በሀገሪቱ ታሪክ ትልቅ ለውጥ የሚያመጣ የህገ መንግስት ማሻሻያ ረቂቅ ለፓርላማ አቅርቧል። ይህ አዲስ ህግ ከጸደቀ የዚምባብዌ ህዝብ በቀጥታ ድምጽ ፕሬዝዳንት የመምረጥ መብቱ ቀርቶ ፕሬዝዳንት የተከበራችሁና የተወደዳችሁ የሐቅና ሳቅ ሚዲያ አድማጭና ተመልካቾቻችን የዕለቱ ወሳኝ መረጃችን የተከታተላችሁትን ይመስል ነበረ። ቀሪ ዝግጅቶች ይኖሩናል። ጥሩ ጊዜ ይሁንላችሁ።